ጤና ይስጥልን የሰርክል ቤተሰቦች እንግዲህ 12ኛ ቀኑን የያዘው የኢራን እስራኤልና ቴህራን አሜሪካ ጦርነት እንግዲህ ተጧጡፎ ቀጥሏል። አሁንም ፉከራና ዛቻው እንደቀጠለ ነው። በአባታቸው እግር የተተኩት ሙጅታባ ሁሴን ሀሚኒ ስርዓታቸው እንግዲህ በከፍተኛ ሁኔታ ጭቆናን እየታገለ እንደሚቀጥል አመላክተዋል። ለመጀመሪያ ጊዜ እንግዲህ መግለጫ ሰጥተዋል። በአደባባይ ላይ ወጥተው ታይተዋል ማለት ነው። ከሰሞኑ ተመተዋል እየተባለ ሲወራም ነበር። ደህንነታቸው አደጋ ላይ እንደነበረም በጣም በርካታ የምዕራባውያን ሚዲያዎች ይህንን ሲያወሩ ነበር። ነገር ግን ዛሬ ወጥተው ያን ሁሉ ሁነት አስተባብለዋል። እንግዲህ ኢራን የተቋቁመው ወይም ጭቆናን ለማስወገድ የሚታገሉ የምትላቸውን ኃይላት የፍልስጤማውያንን እንደ ፈጣ ተዋጊ ሐማስን ማለት ነው፣ የሊባኖስን የሺአ ማሌሺያ ሄዝቦላህን፣ ከፊል የመንን የተቆጣጠረውን አንሳራላህ ወይም ደግሞ የሁቱ ቡድንን እንደሚደግፉና አብረው እንደሚሰሩ እና ኢራን ራሷን አጠናክራ ከነዚህ ቡድኖች ጋር የተሻለ ግንኙነት በመፍጠር የተቃጣባትን ጦርነት እንደምትመክት እንግዲህ ተናግረዋል ማለት ነው። እኛ አዲሱ ተሿሚ ማለት ነው። ጦርነቱ አሁንም እንዳየለ ቀጥሏል። እንግዲህ ሄዝቦላ ከ200 በላይ ሚሳኤሎችን ወደ እስራኤል ማስወንጨፉን አስታውቋል። እንግዲህ በዚህ ጦርነት ማለት ነው። በጥቃቱ የተለያዩ የእስራኤል ተቋማት፣ ህንጻዎችና መኖሪያ ቤቶች ተመቷል። በሺ የሚቆጠሩ የሰሜን እስራኤል ነዋሪዎችም ሸሽተዋል። የሂዝቦላ ጥቃትን ለመበቀል እስራኤል ደግሞ ሊባኖስ ርዕሰ ከተማ ላይ ቤይሩት ውስጥ የሚገኙ ህንጻዎች፣ የገበያ አዳራሾች፣ የመኪና ማቆሚያዎችና መኖሪያ ቤቶችን ጭምር እያወደመች ትገኛለች። እንግዲህ የእስራኤል ጦር ባለፉት 13 ቀናት በሊባኖስ ላይ በከፈተው ጥቃት ከ500 በላይ ሰላማዊ ሰዎች ተገድለዋል። 760 ሺህ የሚሆኑ ደግሞ ተፈናቅለዋል። በዚህ ውስጥ እንግዲህ ኢትዮጵያውያንም በርካታ የዚህ ግጭት ሰለባ የሆኑ ወገኖች አሉ፣ የተፈናቀሉ አሉ። ማለት አንደኛ የዜግነት መድሎ ይደርስባቸዋል፣ ሁለተኛ ከዛ ከብሔሩት አቅም በላይ በሆነ መንገድ ማንኛውም እዛ አካባቢ ያለ ስደተኛ ፊሊፒንስ፣ ህንዳውያን ወዘተርፈ ሁሉም አሉ እዛ። አብዛኞቹ የሀገራቸው መንግስት ያወጣቸው ኢትዮጵያውያኑን ያንን ማድረግ አልቻለም። እንግዲህ እዛ አካባቢ የሚገኘው ኤምባሲም ስራ እየሰራ አይደለም። በዚህ የተነሳ በጣም በርካቶች ለእንግልትና ለስቃይ መዳረጋቸውን ከቀናት በፊት በተለያዩ ሚዲያዎች ሲናገሩ ነበር። ያው ቀጥሏል። ከ760ዎቹ ውስጥ አብዛኞቹ ተፈናቃዮች ኢትዮጵያውያን መሆናቸውም እንግዲህ ምንጮች አረጋግጠዋል። በሌላ በኩል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንግዲህ ዛሬ በሰጡት መግለጫ ኢራን ሙሉ ለሙሉ ጠፍታለች ያሉ ሲሆን ኢራን ሙሉ በሙሉ ከጠፋች የሚጠናቀቀው የትራምፕ እንግዲህ ትራምፕ ይህን ጦርነት በነገራችን ላይ ስራ ብለው ነው የሚጠሩት። ጦርነቱ ከተጠናቀቀ የትራምፕ ስራ ምንነት ብዙዎችን ግራ እንዳጋባ ይቀጥላል ማለት ነው። እንግዲህ ስራ እያለ ነው የሚጠራው። እንግዲህ ይህንን ከበስተጀርባ ምን እንዳለ ያው ይታወቃል። በዋናነት በተለይ የኢራንን ነዳጅ የመቆጣጠር ፍላጎት እንዳላቸው የትራምፕ ፍላጎት የመሆኑ አብዛኞቹ መረጃዎች ሲወጡ ነበር። እንግዲህ ከዚህ ቀደም ብሎ ማለት ነው። አዲሱ የኢራን ላዕላይ መሪ ሙጅታባ ሁሴን ካሚናይ እንደሚሉት ግን መንግስታቸው ሄዝቦላን ከመሰሉ ኃይላት ጋር ያለውን ትብብር አጠናክሮ እንደሚቀጥል ቀደም ሲል እንዳልኩት ማለት ነው እንግዲህ ተናግረዋል። እንግዲህ በዚህ ጦርነት ከ3.2 ሚሊዮን በላይ ኢራናውያን ተፈናቅለዋል። የኢራን ባለስልጣናት እንዳስታወቁት እስራኤልና ዩናይትድ ስቴትስ እስከ ትላንት ድረስ ማለት ነው እስከ 12ኛው ቀን ድረስ በኢራን ላይ በከፈቱት ድብደባ 165 ሴት ህጻናት ተማሪዎችን ጨምሮ ከ1300 በላይ ሰዎች ገለዋል። የውሃ ማጠራቀሚያ ሆስፒታልና ትምህርት ቤቶችን ጨምሮ ከ10,000 በላይ ሰላማዊ ተቋማትን አውድመዋል። እንግዲህ የተባበሩት መንግስታት ድርጅትም እንዳስታወቀው ከ3.2 ሚሊዮን በላይ ኢራናውያን ከከተማው ሸሽተዋል ማለት ነው። ከፍ ሲል እንደተገለጸው ኢራንና እስራኤልና የአረብ ሀገራትን በሚሳኤልና በሰው አልባ አውሮፕላን መደብደቧን ቀጥላለች። የሆርሙዝ ሰርጥንም እንደዘጋች ቀጥላለች። ሩሲያ ዛሬም በድጋሚ እስራኤልና ዩናይትድ ስቴትስ ኢራንን መደብደባቸውን አቁመው እንዲደራደሩ ጥያቄ አቅርባለች። እንግዲህ ባለፈው መክሰኞና ሮብ ዝቅ ብሎ የነበረው የነዳጅ ዋጋም እንግዲህ ዛሬ በጣም አሻቅቧል። አንድ በርሜል ድፍድፍ ነዳጅ ዘይት በአማካይ $133 እየተሸጠ ይገኛል። የሀገራት መሪዎችና መንግስታትም የነዳጅን ዘይት መጥፋትንና የዋጋ ንረትን የሚያስከትለውን ምጣኔ ሀብታዊ ቀውስ ለማስወገድ እየተረባረቡ ይገኛሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ግን ነዳጅ ዘይት መወደድ አያስጨንቀኝም ብለዋል። መወደዱ ለአሜሪካ ጥሩ ነው፣ እንደውም ብዙ የነዳጅ ዘይት ክምችት ስላለን ብዙ ገንዘብ እናገኛለን የሚልም ቀልድ ብጤ አክለውበታል። እንግዲህ ትራምፕ እንደሚታወቀው እንግዲህ እኛ ጋም ከትላንትና ከማክሰኞ ዕለት ጀምሮ ነዳጅ
ያው ዋጋው ጨምሯል። ትናንትናው ዘገባችን ላይ አካተነዋል ማለት ነው። ይሄን ጉዳይ በተመለከተ አህመድ ሺዴ ወጥቶ ያለውን ነገር ሰምተናል። ነገር ግን የኢትዮጵያ መንግስት እንግዲህ ቀደም ሲል ከመጣበት ዘመን ጀምሮ ከ18 ብር ጀምሮ እስከ አሁን 130 አካባቢ እስኪገባ ድረስ እየጨመረ ነው የመጣው። ነዳጅ ዓለም ላይ ከመጨመሩም በፊት እሱ እየጨመረ ነበር የነበረው። ያ የፖለቲካ ጉዳይ ነው። እንግዲህ ይህን ጦርነት አስመልክቶ በተለይ ከፍተኛ ጥቃት ሲደርስባት የነበረችው ዱባይ በኢራን በኩል ስትደበደብ ነበረ። እንግዲህ ዛሬ ጠቅላይ ሚኒስትር አብይ አህመድ ተነስቶ ወደ የተባበሩት አረብ ኤሚሬት አቅንቷል። በኢራን ጦርነት አለመረጋጋት ውስጥ ገብታለች። እንግዲህ እንደሚታወቀው የመካከለኛው ምስራቅ ሀገራት አጠቃላይ በዚህ ጦርነት ውስጥ ይገኛሉ። እንግዲህ ጠቅላይ ሚኒስትር አብይ አህመድም ወደ ተባበሩት የአረብ ኤሚሬቶች የተጓዙት ለስራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤሚሬቶች ፍትህ ሚኒስትር አብዱላህ ስልጣን ቢን አዋልድ አል ኑኤሚ አቀባበል እንደተደረገላቸው ኤሚሬት የዜና ወኪል ዘግቧል ይላል። እንግዲህ ቢቢሲ ያወጣው ዘገባ የሀገሪቱ ፕሬዝዳንታዊ ፕሮቶኮል እና ስትራቴጂክ ትርክት ባለስልጣን ሊቀመንበር የሆኑት መሐመድ አብዱላህ አል ጀነቢል በስፍራው ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ ወደ አቡዳቢ የተጓዙት አሜሪካና ኢራን እስራኤል ላይ የከፈቱትን አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የባህረ ሰላጤው አገራት ጥቃት እያስተናገዱ ባለበት ወቅት መሆኑ ይታወቃል። እንግዲህ የኢራንን የአጸፋ ምላሽ ከደረሰባቸው አገራት አንዷ እንግዲህ እንደሚታወቀው ኤሚሬት ነች። ጦርነቱ በተካሄደባቸው 13 ቀናት ውስጥ በርካታ ሚሳኤሎችና ድሮኖች ተወንጭፈውባታል እንደሚታወቀው ማለት ነው። ጦርነቱን ተከትሎ በመላው ዓለምና በመካከለኛው ምስራቅ የአየር በረራዎች ለቀናት ተቋርጦ የነበረ ሲሆን አሁንም በከፊል ነው የተጀመረው እንጂ ሙሉ ለሙሉ አልተጀመረም። አቡዳቢ የገቡት እንግዲህ የኢትዮጵያው ጠቅላይ ሚኒስትር በኢትዮጵያ አየር መንገድ በረው እንደሆነ ጽህፈት ቤታቸው ያወጣው ፎቶ ያመለክታል። እንግዲህ ባለፉት ቀናት የተወሰኑ ሀገራትን ባለስልጣናትን ወደ ተባበሩት አረብ ኤሚሬቶች የተገኙ ቢሆንም ከጠቅላይ ሚኒስትር አብይ አህመድ ውጪ ጦርነቱ ከተቀሰቀሰ ወዲህ ወደ ሀገሪቱ እየተጓዘ የሀገር መሪ ስለመኖሩ አልተገለጸም። እንግዲህ ማንም በዛ አካባቢ በቀጠናው አልተንቀሳቀሰም። ነገር ግን በጣም ወደ 120 የሚደርሱ የዓለም ሀገራት እንግዲህ ደውለው በተለይ የተባበሩት አረብ ኤሚሬት መሪ መሐመድ ቢን ዛይድን ሲያጽናኑ እንደነበረ ሰምተናል። እንግዲህ እና ኢራን ሲያወጋግዙ እንደነበር አይተናል። በአካል ግን ያው አብይ አህመድ ተገኝቷል ማለት ነው። እንግዲህ ዛሬ አብይ አህመድ ዛሬ ረፋድ ላይ አቡዳቢ ከመድረሳቸው አስቀድሞ በትላንትናው ዕለት ልኡካቸውን አስከትለው ወደ ጅቡቲ ተጉዘው ነበር። እንደሚታወቀው እንግዲህ ከጠቅላይ ሚኒስትር ጋር ከተጓዙት ከፍተኛ ባለስልጣናት መካከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ኢብራሂም ሁሴን፣ የገንዘብ ሚኒስቴር አህመድ ሺዴ፣ የሰላም ሚኒስቴር መሐመድ እንድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ገሌ እንዲሁም ከሶማሌ ፕሬዝዳንት ሀሰን ሼህ መሐመድ ጋር ተነጋግረዋል። የሶስቱ መሪዎች ንግግር ቀጣናዊ ጉዳዮች ላይ ያተኮረ እንደነበር የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። እንግዲህ አብይ አህመድ ጦርነቱን ቀጣናውን በጦርነትና በብሬት ከለኮሰ በኋላ እንደገና ደግሞ መልሶ ወደ ልምምጥና እግር ስር መውደቅ ይዳደዋል። በተደጋጋሚ ጊዜ ነው ይሄን ሲያደርግ የነበረው። እንግዲህ እንደተለመደው ኤርትራ ላይ ሲፎክር ከቆየ በኋላ ደግሞ መልሶ ሀሰን ሼክ ጅቡቲ ላይም እንደዚሁ ሲዝቱን እንደነበር ይታወቃል። አጠቃላይ ብልጽግና ሰዎች እና እኔ ምን አይነት ዲፕሎማሲ እንደሚከተሉ ራሱ በጣም ግራ አጋቢ ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተነጋግረዋል። ንግግሩ በሁለቱ ሀገራት በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም የጸረ ሽብር እንቅስቃሴ ላይ በሚያደርጉት ትብብር ላይ ያተኮረ እንደነበር የአሜሪካ ውጭ ጉዳይ ሚኒስትር ተናግሯል። በነገራችን ላይ በዚህ ዙሪያ በተለይ የኢትዮጵያ መንግስት አብይ አህመድ ማለት ነው ሄሚቲ እንዳጋሎ ጋር ያለውን ግንኙነት በተመለከተ ከፍተኛ ማስጠንቀቂያዎች ከአውሮፓም ይሁን ከአሜሪካ እየደረሰበት ይገኛል። ይሄው ምንድነው እንግዲህ አሸባሪ የተባለ ቡድን ቡድን ከሱ ጋር እየሰራ የሚገኝበት መንገድ በአውሮፓውያኑና በምዕራባውያን አይን አልተወደደለትም። አንዱ የአሜሪካ የውጭ ጉዳይ ሚኒስትር ከአብይ አህመድ ጋር ያደረገው ንግግር ይህን የተመለከተ እንደሆነ ብዙዎች እየተቋቋሙ ይገኛሉ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬቶች የተጓዙት ቀጥታ ከጅቡቲ ወይም ከኢትዮጵያ ተመልሰው እስካሁን የታወቀ ነገር ባይኖርም የአቡዳቢ ጉብኝታቸው ለምን ያህል ቀናት እንደሚቆይ ምን ላይ እንደሚያተኩርና ከማን ጋር እንደሚነጋገሩም እስካሁን አልተገለጸም። እንግዲህ አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የኢራን አጸፋ ጥቃት የደረሰባቸው ካሉ ቀዳሚ ሀገራት መካከል የተባበሩት አረብ ኤሚሬት አንዷ መሆኗ ይታወቃል። እንግዲህ ኢራን በየዕለቱ በሚባል ደረጃ በተለያዩ
ኤሚሬትስ ክፍሎች ላይ የሚሳኤልና የድሮን ጥቃቶችን እየፈጸመች ትገኛለች። በዚህም የተነሳ ዓለም አቀፍ በረራዎች ውስን ናቸው። አንዳንድ ጊዜ ይቋረጣሉ። ሀገራት ዜጎቻቸውንና ዲፕሎማቶቻቸውን ከሀገሪቱ ለቀው እንዲወጡ እያስጠነቀቁ ይገኛሉ። ከኢራን በኩል በሚሰነዘሩ ጥቃት ሳቢያ በርካታ ሀገራት መሪዎችና ከፍተኛ ባለስልጣናት ከኤሚሬት ህዝብ እና መንግስት ጎን መቆማቸውን በስልክና በሌሎች መንገዶች እየገለጹ ይገኛሉ። አንዳንድ ባለስልጣናትም በአካል ወደ ሀገሪቱ በማቅናት ድጋፋቸውን እያሳዩ ይገኛሉ። እንግዲህ ባለስልጣናት ነው ቀደም ሲል እንዳነሳሁት ማለት ነው። በጣም በርካቶች እንደደወሉ ያው ይታወቃል። ነገር ግን የደወሉ ሀገራት መሪዎች ዝርዝር ውስጥ አብይ አህመድ አልተካተቱም ነበረ። አሁን ግን አብይ አህመድ በአካል ሄዷል። ነገር ግን ሌሎች ዝቅተኛ ባለስልጣናት ከተለያየ ሀገራት እየሄዱ እንግዲህ ሀዘናቸውን ገልጸዋል ማለት ነው። በሀገር መሪ ደረጃ ግን ጦርነቱ ከተቀሰቀሰ በኋላ ወደ ዩናይትድ አረብ ኤሚሬት የተደረገ ይፋዊ ጉብኝት ስለመኖሩ የወጣ ሪፖርት የለም። ስለዚህ የጠቅላይ ሚኒስትር አብይ አህመድ ጉብኝት በሀገር መሪ ደረጃ የተደረገ ይፋዊ የስራ ጉብኝት ሳይሆን አይቀርም ይላል እንግዲህ የቢቢሲ ዘገባ። እንግዲህ ከዚህ መለስ ስንል በሀገራችን እየተከናወነ ነው። በተለይ በኢትዮጵያ አሁን ያለው ሁኔታ ምን ይመስላል ስንል በጣም አሳዛኝ ሁኔታዎች እየተፈጠሩ ይገኛሉ። እንግዲህ ሀገር ቤት ከሰሞኑ እንግዲህ ከአመት በፊት እናስታውሳለን ወደ 300 ምናምን ሰው በመሬት መንሸራተት አልቆ ነበረ ወደ ደቡብ ክልል ማለት ነው በጋሞ ዞን። እንግዲህ ያ ሁነት ዘንድሮም ተደግሟል። በዚህ አመትም ተደግሟል። እንግዲህ 60 ሰዎች መሞታቸውንና ከ64 በላይ ሰዎች መጥፋታቸውን ቢቢሲ ይዞት የወጣው መረጃ ያረጋግጣል። ከትላንትና ነው እንግዲህ ሁነት የተፈጠረው። የአካባቢው የብልጽግና አስተዳደር የሰጠው መግለጫ ነበረና ከአመት አመት ችግሩ እየተከሰተ ዜጎች እያለቁ እንዲሄዱ ነው የሚያደርጉት። አንዳችም የተለየ ቅያስ አይሰሩም። ይህ የሚያሳየው እንግዲህ የብልጽግና መንግስት ምን ያህል ዜጎችን በመጨረስ የሚያምን እንደሆነ፣ ዜጎችን በማፈናቀል ዜጎችን በተለያየ መንገድ በማበሳቆልና እስከ ወዲያኛው ድረስ ህይወታቸው እንዲጠፋ እና የሆነ የህዝብ ቁጥርን ለመቀነስ ዓለም አድርጎ የሚሰራ በሚመስል አይነት መንገድ ነው ይሄን ሁሉ ነገር እያደረገ ያለው። እንግዲህ በየቀኑ ኢትዮጵያ ውስጥ በጣም በርካታ ዜጎች በጦርነትና ከጦርነት ውጭ በሆነ መንገድ እየተጨፈጨፉና እያለቁ ይገኛሉ። እንግዲህ አንዱ ሲባል አንዱ፣ ሌላው ሲባል ደግሞ ሌላው እየተደራረበ በወጉ ህልፈታቸውም ሆነ ስቃያቸው ሳይነገር ብዙዎች አልፈዋል ማለት ነው። በአጠቃላይ አብይ አህመድ የሚመራት ሀገር ይህን ትመስላለች። እንግዲህ ዛሬ የያዝኩት መረጃ ይሄ ነው። ስለተከታተላችሁኝ አመሰግናለሁ። ገጻችንን ላይክ እና ሼር፣ ሰብስክራይብ አድርጉ፣ ለሌሎችም እንዲደርስ አጋሩ። እንግዲህ